ለሁለንተናዊ እድገት ከሚተጋው ወላይታ ቴሌቪዥን ነው የሰዓቱን ዜናዎች እየተከታተላችሁ ያላችሁት የተወደዳችሁ ተመልካቾቻችን። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እንሻገራለን። አብሮነታችሁ አይለየን። በየአካባቢው አዳዲስ ቴክኖሎጂዎችን በመጠቀም በማሳቸው የተለያዩ ምርቶችን በማምረት ውጤታማ የሆኑ አርሶ አደሮች ስለመኖራቸው ይነገራል። በቦሎሶ ሶሬ ወረዳ ጢዮ ሂምቤቾ ቀበሌ የሚኖሩ አንድ አርሶ አደር በአጋጣሚ በዘመናዊ አመራር ዙሪያ ያገኙት ልምድ ልውውጥ ኑሯቸው እንዲቀየርና ሞዴል ተሸላሚ እንዲሆኑ አስችሏቸዋል። እኛ አርሶ አደር ማን ናቸው? ባልደረባችን ፍሬህይወት ተስፋዬ የህይወት ተመክሯቸውን ታስቃኘናለች። የቦሎሶ ሶሬ ወረዳ ጢዮ ሂምቤቾ ቀበሌ ነዋሪ ናቸው አቶ ሄንጀራ አላሮ። በግብርና ስራ የሚተዳደሩት እኚህ አባት በማሳቸው ደፋ ቀና ብለው በሰሩት ስራ ሞዴል አርሶ አደርም ሆነው የተሸለሙ ናቸው። ዛሬ ደግሞ የግብርና ባለሙያዎችን ምክር ተግባራዊ በማድረግ የአቮካዶና ማንጎ ምርጥ ዘር በመውሰድ ውጤታማ ሆነዋል። ኦሳ ወልቀን ከወይ የሚደፍካቷ ቶከረም ብርሰላ እግዚአብሔር ይመስገን መንግስት የሰጠኝን አቮካዶ ችግኝ ተንከባክቤ በመትከል ዛሬ ላይ ደርሶልኝ የመረጥኩትን ፍሬውንና ቅጠሉን ሽጬ እየተጠቀምኩ እገኛለሁ። የግብርና ባለሙያዎችም ባስተማሩኝ መሰረት ሰርቼ ከብቶችም እንዳይገቡ አጥር አበጅቼ ኮምፖስም እየጨመርኩ በአግባቡ እየተጠቀምኩ ነው። ይዘገለና ደሸገለና ስራታን ገለራ አጋ ኮምፖስት ያናጋዳ ቦእተስ ከባለቤታቸው ጋር ተጋግዘው በሰሩት ግብርና ስራዎች በመጠቀም ልጆቻቸውን አስተምረው ለወግ ለማዕረግ ማብቃታቸውንም ይናገራሉ። ሀራሳ ፔላሳ ሃይታሸመስ ሀጋ አይፊያ ከሸመስ ከሌላ አካባቢ የሚመጡ ሰዎች ቅጠሉንና ፍሬውን ይገዛሉ። በዚህም እጠቀማለሁ። ከብቶችንም ገዝቻለሁ። ልጆቼንም አስተምሬ ጥሩ ደረጃ አድርሻለሁ። ይሄ ደግሞ ከእግዚአብሔር በታች በሰራውት ትልቅ ስራ ነው። እንዲሁም ባለቤቴ እያገዘችኝ ሁሌም ከጎኔ አለች። እስከዛሬም አብረን ተጋግዘን ነው የምንሰራው። አጋ ኮምፖስት ቢየራኦ መተርሻራናታ ከረሚየራኦ ናርበይ ነገላ ታካ መተርሻ ከራ ሃኢከ መተርሻ ይረከአስ ከማይሲ አወይ በእነሳንደ ሻከና ጋይስ ሚዛ ከና ጋይስ እኔም ከእሱ ጋር ወጥቼ እሰራለሁ። እሱ በሌለበት ደግሞ ከብቶች ገብተው የተተከለውን ችግኝ እንዳይጎዱ እጠብቃለሁ። እንደዚህ አብረን ሰርተን ከዚህ የምናገኘው ነው ልጆቻችንም የምናስተምረው። ለዚህም ኮምፖስት እጨምራለሁ፣ አረምም እየነቀልኩ እሰራለሁ። ይህ ሸራፋይ ሞክኩ ሾድዲ አጥቦ ያኦሎስ ከግብርና ባለሙያ የሚሰጣቸውን ትምህርት ተግባራዊ በማድረጋቸው ተጠቃሚ ሆነዋል የሚሉት የቦሎሶ ሶሬ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ኦይቻ ኦሽኔ ስለ አርሶ አደሩ ይመሰክራሉ። ይሄ ችግኝ እንግዲህ ወደዚህ መጥተው ከመተከሉ በፊት በአረካ ፍራፍሬ ችግኝ ጣቢያ ላይ በእስራኤል ድጋፍ ሲደረግ የነበረው እዛ ላይ ተዘጋጅቶ ሳይሆን ከውጭ ይመጣል። እነዚህ ለዘር የሚሆኑት ከአካባቢ ይዘጋጁና እዛ ላይ የተሻሻለ ሳይሆን የሚባለው ከእስራኤል መጥቶ በእኛ ባረካ ፍራፍሬ ችግኝ ጣቢያ ላይ ተዳቅሎ በፍራፍሬ ክላስተር ተብሎ የተመረጡ አርሶ አደሮች አሉ። ለነዚያ አርሶ አደሮች ተሰራጭተው ስልጠናም ሰጥተን ከዚህ ደግሞ የልምድ ልውውጥም ጭምር እስከ ቡታጅራም ወስደን የዚህ አባል የሆኑ ሰዎች ከሆኑ ሰዎች አንዱ እሳቸው አቶ ሄንጀራ አላሮ ናቸው። ስለዚህ 2008 ነው ይሄ የተተከለው። 2008 ተተክሎ አሁን የምናየው ማሳ ፍሬ እየሰጠ ከዛም አልፎ ደግሞ ሳይሆንም ሽጠው እየተጠቀሙ ያሉበት ሁኔታ አለ። አርሶ አደር ሄንጀራ አላሮን በማበረታታት ከዚህም የተሻለ ምርት እንዲያገኙ ለማስቻል የሚመለከታቸው አካላት ሙያዊ ድጋፋቸውን ሊያጠናክሩ ይገባል። የኃይለማርያምና ሮማን ፋውንዴሽን የአርብቶ አደሩን የግብርና ትራንስፎርሜሽን በማሳደግ የተፈጥሮና የእንስሳት ሀብቶችን በተገቢው አዘምነው እንዲጠቀሙ ለማስቻል እየሰራ መሆኑን ገለጸ። የኃይለማርያምና ሮማን ፋውንዴሽን ፕሮጀክቱ በሚሰራቸው ዘርፎች ዙሪያ ስራ ለመጀመር የሚያስችል ስልጠና ለሚዲያ ባለሙያዎች በጂንካ ከተማ ሰጥቷል። የኃይለማርያምና ሮማን ፋውንዴሽን የግብርና የምግብና የስነ ምግብ ዋስትና ፕሮጀክት አስተባባሪ አቶ ተስፋዬ ፋላሃ ፋውንዴሽኑ በደቡብ ኦሞ በ5 ቋንቋዎች
ማለትም በበና፣ ጸማይ፣ ሐመር፣ ዳሰነች፣ ኛንጋቶም ቋንቋዎች የግብርና ምርቶች ግብይት ትስስርን ከመፍጠርና ጎጂ ልማዳዊ ድርጊቶችን ከመከላከል አኳያ የተያዙ ተግባራት ተደራሽ እንዲሆኑ ለማስቻል ነው ብለዋል። ሚዲያ ድርጅቶችንና ግለሰቦች የማይደርሱባቸውን የህብረተሰብ ክፍሎች የማድረስና መልእክቶችን የማስተላለፍና ለውጥ የማምጣት አቅም ያለው ተቋም በመሆኑ ለባለሙያዎቹ ስልጠና መስጠት ማስፈለጉን ገልጸዋል። ስልጠናውን ያገኙት የሚዲያ ባለሙያዎችም በግብርና፣ በስነ ምግብና የእንስሳት ሀብት አጠቃቀምን በዘመነ መንገድ ሀብቱን በማልማት ተጠቃሚነታቸውን እንዲያረጋግጡና እንደ ሚዲያ ባለሙያ የበኩላቸውን ሚና እንደሚወጡ ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። የአሪ ዞን ብልጽግና ፓርቲ የሴቶች ክንፍ የሴት አባላትን የኢኮኖሚ አቅም ለማሳደግ አቅዶ እየሰራ መሆኑን አስታወቀ። የአሪ ዞን ብልጽግና ፓርቲ የሴቶች ክንፍ ኃላፊ ወይዘሪት ይመኙሻል ተፈሪ በዞን ደረጃ የሲቪል ሰርቫንት ሴት አባላት አቅም ለማሳደግና በኢኮኖሚው ተሳታፊና ተጠቃሚ ለማድረግ በጋራ የሚያልሙት የእርሻ ስራ መጀመራቸውን ገልጸዋል። ኃላፊዋ በዞን ደረጃ ከ153 በላይ አባላት ያለው የሴቶች ክንፍ አደረጃጀት ከፓርቲው ቅጥር ግቢ ባገኙት 1 ሄክታር መሬት ላይ ከዞኑ ግብርና መምሪያና የእርሻ ምርምር ተቋም የበቆሎና ቀይ አደንጓሬ ዘር እና የግብዓት ድጋፍ በማግኘት የሰብል ምርት ስራ መጀመራቸውን ገልጸዋል። ኃላፊዋ አያይዘውም ከቀናት በፊት በዚያው ግቢ ውስጥ የሙዝ ተክል መትከላቸውን አስታውሰው በቀጣይም በዶሮ እርባታ፣ በንብ ማነብና ሌሎችም ዘርፎች እንደሚቀጥሉ ገልጸዋል። የአሪ ዞን ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ርብቃ አለማየሁም ሴቶችን በኢኮኖሚ ተጠቃሚ ለማድረግ በየቀበሌው የወል መሬት ተወስዶ የሚሰራ ሲሆን ሲቪል ሰርቫንት ሴቶች ደሞዝን ከመጠበቅ ባሻገር ከዕዳ ወደ ምንዳ በሚል ርዕስ በሰለጠኑበት ስልጠና መሰረት በምርታማነት ላይ እንዲሰሩ የሚያግዝ ነው ብለዋል። የዞኑ መንግስት ኮሚኒኬሽን መምሪያ እንደዘገበው በክልሉ ከለውጡ ወዲህ ማዕድንና ኢነርጂ ዘርፍ መልካም ውጤቶች መመዝገባቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ ገለጸ። የቢሮ ኃላፊ ኢንጂነር በየነ በላቸው ለጋዜጠኞች በሰጡት መግለጫ በክልሉ ተጀምሮ ያልተጠናቀቁ ፕሮጀክቶችንና አዳዲሶችን በማጠናቀቅ ከ450 ሺህ በላይ የህብረተሰብ ክፍሎችን በንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን ገልጸዋል። በዚህም የክልሉን የመጠጥ ውሃ ሽፋን ከዛሬ 3 ዓመት በፊት ከነበረበት 32.7 በመቶ ወደ 43.7 በመቶ ከፍ ማድረግ መቻሉን ገልጸዋል። በእነዚህ ዓመታትም 3627 ሄክታር መሬት ማልማት የሚችሉ 15 አነስተኛ የመስኖ አውታሮችን መገንባት መቻሉንና ተጨማሪ ከ11 በላይ ፕሮጀክቶች በግንባታ ሂደት ላይ መሆናቸውንም አንስተዋል። ክልሉ በርካታ የማዕድን ሀብት ባለቤት መሆኑን ያነሱት ኃላፊው ይህን ወደ ልማት ለማስገባትም ትኩረት መሰጠቱን ገልጸዋል። ለአብነትም ለሲሚንቶ ፋብሪካ ግብዓት የሆነውና በውጭ ምንዛሬ የሚገባውን የድንጋይ ከሰልም በክልሉ ዳውሮና ኮንታ ዞኖች በሰፊው እየተመረተ መሆኑንና በካፋ ዞን አድዮ ወረዳ ጅምር ስራ መኖሩን ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።